ሰላም ሰላም ውድ አድማጮቻችን ይህ የስፖርት ነው። እንግዲህ የቪኒሺየስ ጁኒየር ዝውውር ውድ አድማጮቻችን ሙሉ በሙሉ ተቋርጧል። ምንም እንኳን አርሰናል የተሻለ ደሞዝ ቢያቀርብም አርሰናሎች ሙሉ በሙሉ ሙከራቸውን ቢያደርጉም ቪኒሺየስ ጁኒየር በሪያል ማድሪድ ቤት ለመቆየት ተስማምቷል። ጫፍ ደርሷል። አዲሱን ኮንትራቱን ለመፈረም የ6 ዓመት ተጨማሪ ኮንትራት የሚፈርም ይሆናል። ማድሪዶች ወደ 24 ሚሊዮን ዩሮ አካባቢ አቅርበዋል። አርሰናል 27 ሚሊዮን ዩሮ አካባቢ ነው ያቀረበለት። እንግዲህ አርሰናል የተሻለውን ኮንትራት አቅርቦም ቢሆን የተጫዋቾችን ምርጫ ማክበርና በቡድን ውስጥ የሚፈጠር ሁኔታ ማየት የሚያስፈልግ ነው። ነገር ግን አርሰናል ይህ ስብስብ አምቢሽየስ እንደሆነ፣ የተለየ ተስፋ እንዳለው፣ የተለያዩ ተጫዋቾችን በወቅቱና በወሳኙ ሰዓት ማስፈረም እንዳለባቸው መረዳታቸውን ያሳያል። እንግዲህ አርሰናሎች በዋጋው ረገድ፣ በክፍያዎች ረገድ አሁን በዓለም ላይ ካሉ ቡድኖች ጋር እኩል መፎካከር የሚችሉ ቡድኖች እንደሆኑ እያሳዩ መጥተዋል። ያንን ለማየት ለምሳሌ እንግሊዝ ፕሪሚየር ሊግ ሻምፒዮኖች መሆናቸውን ተከትሎ ከፍላይ ኤሚሬትስ ጋር ለቀጣይ እስከ 2033 የሚያቆይ አዲስ ኮንትራት ተፈራርመዋል። 2028 ነበር የሚጠናቀቀው፣ ወደ 8 ዓመታትን የሚቆይ ማለት ይቻላል። ይህ ማለት ታዲያ ኤሚሬትስ ጋር ማለት ነው 27 ዓመታትን አብረው ሰርተዋል። በጣም የተለየ ነው። በእንግሊዝ ፕሪሚየር ሊግ ታሪክ እንደዚህ በአንድ ቡድን ወይም ደግሞ ከአንድ የአየር መንገድ ጋር እንደዚህ ትብብር ያለው አይታይም። በጣም የተለየ አርሰናሎች ትብብራቸውን አሳይተዋል። ሁለቱም ደስተኞች ናቸው። ነገር ግን እንደዚህ አይነት ውጤት ደግሞ መሬት ላይ ባለው ውጤት የተሻለ መደገፍ የሚችሉ ናቸው። የአርሰናል ኃላፊዎች ይህንን ያምናሉ። የነ ጆሽ ክሮንኬና ስታን ክሮንኬ ቤተሰቦች እንግዲህ ሁለት ቡድኖች እንዳሏቸው ይታወቃል፣ ከአርሰናል ውጭ ማለት ነው። አንደኛው የባስኬትቦል ቲም ነው፣ ሁለተኛው ደግሞ የአሜሪካን ፉትቦል ቲም ነው። ሁለቱም በጣም ምርጥ ፊርማዎችን አድርገዋል። ታዲያ ቀጣዩ ደግሞ አርሰናልን የተሻለውን ፈራሚ ማስፈረም ነበር። ነገር ግን በቪኒሺየስ ጁኒየር በኩል አልተሳካም። ማይክል አርቴታ ትልልቅ ተጫዋቾችን አይፈልግም የሚለው አስተያየት እንግዲህ አሁን ከዚህ በኋላ የሚሰራ አይመስለኝም። ምክንያቱም ትልልቅ ተጫዋቾችን እንደሚፈልግና ለማስፈረሙ ሙከራ አድርጎ እንዳልተሳካለት ይህ ማሳያ ነው። ማይክል አርቴታ ከዚህ በኋላ ይህ ስብስብ በተለየ ፐርፎርማንስ ያለውን ተጫዋች የሚያገኝ ከሆነ በትክክለኛው ሰዓት ትክክለኛ የሆነ ጥሩ ተጫዋቾችን ማስፈረም የሚችል ነው። ነገር ግን የቪኒሺየስ ጁኒየር ዝውውር ሚዲያውን ቢይዘውም አርሰናሎች ብሩኖ ጎሜሬስ ዝውውርን ሙሉ በሙሉ አጠናቀዋል። የሚዲያ ግዴታውን ጨርሰዋል። 39 ቁጥር ማሊያን በአርሰናል የሚያደርግ ይሆናል። ሌላኛውን እንግዲህ የኒውካስትሉን አምበል ወደ ኤሚሬትስ አመጣውታል። አስደናቂ ዝውውሩ አድማጮቻችን። ስለዚህ ተጫዋች በትናንትናው ፕሮግራማችን የሰራነውን ፕሮግራም ማዳመጥ ይበቃል። ነገር ግን ተጫዋቹ እንግዲህ አንደኛው በጣም ለዚህ ዝውውር ወሳኝ የሆነው ገብርኤል ማጋሌስ ነው። በቪዲዮቹ አንዱ ያ የሚጠበቅ ነው የሚሆነው። አርሰናል እድገቱን ብቃቱን ማስቀጠልና የተሻሉ ዝውውሮችን እስከ ዝውውሩ መጨረሻ ቀን ድረስ የሚያደርጉ ይሆናል ተብሎ የሚጠበቅ ነው የሚሆነው። የትናንትናው የወዳጅነት ጨዋታ በደብሊን አየርላንድ በተደረገው ጨዋታ ላይ እንግዲህ አርሰናል 3-1 ተሸንፏል። በጨዋታው ላይ የተለያዩ ነጥቦችን መነሳት የሚጠበቅባቸውን፣ አንደኛ መሸነፋቸው በቅድመ ውድድር ጨዋታ ላይ መሆኑ በጣም ወሳኝ ነው፣ በጣም ያስፈልጋል። ምክንያቱም ስብስቦች ጉድለታቸውን እንዲያዩ የሚያግዝ ነው የሚሆነው። አርሰናል በተለይ በአማካይ መስመሩና የተከላካይ መስመሩ በግልጽ ችግር እንዳለበት ታይቷል። ማይክል አርቴታ በኔ እይታ የተከላካይ መስመር ተጫዋችን ለማስፈረም ግድ እንደሚለው የሚያሳይ ጨዋታ ነው። እንግዲህ ውሳኔዎቹ የሚጠበቅ ነው የሚሆነው። አንዱ እንግዲህ የተከላካይ መስመሩ ጋር በሚያዝ ሪኮንሳን በሚመለከት እንደ አዲስ መድፈኞቹ ዝውውሩን ከፍተውታል። ነገር ግን ከሊቨርፑል ቀጥተኛ የሆነ ፉክክር ይጠብቃቸዋል። ተጫዋቹ እስከ 60 ሚሊዮን ፓውንድ ይገመታል። አርሰናል 40 ሚሊዮን ፓውንድ ተጫዋቹን ገምቶታል። 50-45 ሚሊዮን ፓውንድ ሊስማሙ የሚችሉበት እድል ይኖራል ተብሎ የሚጠበቅ ነው የሚሆነው። በትናንትናው ጨዋታ እንግዲህ ዞሊስ አሁንም አሲስት አድርጓል። ባለፉት 3 ጨዋታዎች ላይ 2 አሲስትና 1 ጎል ማስቆጠር ችሏል። አርሰናሎች በዳውማንና በዞሊስ በተለይ ደግሞ የአማካይ መስመሩን በሚገባ የሚጠቀም ቡድን ሳይሆን መስመሩ ላይ የሚያተኩር ቡድን ሆኗል። የአማካይ መስመሩ እንግዲህ በባለፉት በተከታታይ 2 ጨዋታዎች ላይ የግድ የሃቨርትዝም በአማካይ መስመርነት ተጫዋችነት ሲጠቀሙ ታይቷል። ነገር ግን የሚቀጥል አይመስለኝም። ስካሊ ካላፊዮሪ ጥሩ ነበሩ በጨዋታው ላይ የተሻለ ብቃት አሳይተዋል። ኬፓ ግን ግብ ጠባቂው በጣም ብዙ ነገሮች ይቀሩታል። አድማጮቻችን ይህንን ተጫዋች ከአርሰናል የሚወስደው ቡድን ቢገኝ ብለው የአርሰናል ደጋፊዎች እንደሚያስቡ ተስፋ ማድረግ ነው የሚሆነው። ወደ አድማጮቻችን የሌላኛው መረጃችን ወደሚሆኑትና እንየው። እንግዲህ አርሰናል ከቆመ ኳስ ነው ያስቆጠረው፣ ጥሩ ብቃት ነው። ሁለተኛውና ሶስተኛው ጎል፣ በተለይ ሶስተኛው ጎል ታዳጊው እንግዲህ
ያሳዝናል ያን እንደዚህ አይነት ስህተቶች አንዳንዴ። በአጠቃላይ ግን መድፈኞቹ ጥሩ ትምህርትን የሚወስዱበት ነገር ግን ይህ ስብስብ ውስጥ ብዙ ተጫዋቾችን አርሰናል የሚለቁበት እንደሆኑ ደግሞ መረሳት የለበትም። ፋቢዮ ቪዬራ አንዱ ነው። ወደ ሃምቡርግ የሚያደርገው ዝውውር የሚጠበቅ ነው የሚሆነው። ሌላኛው ገብርኤል ሄሱስ ነው። ሄሱስ በፓልሜራስ እንዲሁም ደግሞ በሌሎች ቡድኖች እየተፈለገ ይገኛል። አልአህሊ ሌላኛው ፈላጊው ቡድኑ ነው። ምክንያቱም ኢቫን ቶኒን የሚያጡ ከሆነ እንዲሁም ሌሎች ቡድኖችን በሚገባ እየፈለጉት አርሰናል 20 ሚሊዮን ፓውንድ ብቻ የዚህን ተጫዋች መልቀቅ የሚጠብቅ ይሆናል። 20 ሚሊዮን ፓውንድ ያገኙ እንጂ አርሰናሎች 12 ሚሊዮን ፓውንድ ደግሞ ከደሞዙ የሚያተርፉ ይሆናል ተብሎ የሚጠበቅ ነው የሚሆነው። ሌላኛው እንግዲህ የሬስ ኔልሰን ጉዳይ ነው። ኔልሰን በቤኔፊካ በፉልሃም እየተፈለገ ይገኛል። ይህ ተጫዋችም ክለቡን የሚለቅበት እድል እንዳለ የሚጠበቅ ነው የሚሆነው። የመጨረሻ የውድድር ዓመት ኮንትራቱ ላይ እንደሚገኝም መታወስ ይፈልጋል። ወደ አድማቻችን ሌላኛው ተጫዋች የሚሆነው እንግዲህ እዚህ ጋር የገብርኤል ማርቲኔሊን ማንሳት የሚጠበቅብን ይመስለኛል። ገብርኤል ማርቲኔሊ በአርሰናል ቤት ይቆያል ወይስ ይለቃል የሚለው ነው። ዛሬም እንግዲህ ከአልአህሊና ከአልናስር የዚህ ተጫዋች ፍላጎት አለ። ነገር ግን ተጫዋቹ አርሰናልን መልቀቅ የሚፈልግ ከሆነና ወደ ሳውዲ መሄድ ይፈልጋሉ የሚለው ትልቁ ጥያቄ ነው የሚሆነው። አርሰናሎች ተጫዋቹ በተለይ ወደ ሳውዲ የሚሄድ ከሆነ ወደ 80 ሚሊዮን ዩሮ 60 ሚሊዮን ፓውንድ አካባቢ ከዚህ ተጫዋች የሚፈልጉ ነው የሚሆነው። ይህ ከፍተኛ ፉክክርን የሚያደርጉበት ዝውውር ይሆናል ተብሎ የሚጠበቅ ነው የሚሆነው። ወደ አድማቻችን አርሰናሎች በዚህ የዝውውር መስኮት ላይ እንግዲህ አንዱ የሚጠበቀው የሚሆነው ከአርሰናል ዝውውር ጋር ተጽዕኖ ሊፈጥር የሚችለው የሮድሪ ዝውውር ነው። ሮድሪ እስካሁን ድረስ በሪያል ማድሪድ ነበር የሚፈለገው። አሁን ባርሴሎና እዚህ ዝውውር ላይ ገብቶበታል። ታዲያ የባርሴሎና መግባት ለሮድሪ ባርሴሎና ከፍተኛ ክፍያን አውጥተው ማስፈረም የሚችሉ ከሆነ ለአልቫሬዝ ከፍተኛ ገንዘብ የማቅረባቸው ነገር ሊቀዘቅዝ ይችላል። አርሰናሎች የአልቫሬዝን ዝውውር አሁንም በሚገባ እያዩት ይገኛሉ። ቪክቶር ዮኬሬስን ሳይጨምሩ አልቫሬዝን ወደ ስብስቡ ለመጨመር ይፈልጋል። አልቫሬዝ እስከ መጨረሻው የዝውውር ቀናቶች ድረስ ድርድሩ የሚቀጥል ነው ሆነው አርሰናሎች የመጨረሻው ድረስ ሙከራቸውን የሚያደርገው ይሆናል። አልቫሬዝን የሚያገኙ ከሆነ ግን ከመስመርም እያስነሱ በጨዋታዎች ውስጥ ልናየው የምንችልበት እድል ሊኖር እንደሚችል የሚጠበቅ ነው የሚሆነው። በተለይ ከቪክቶር ዮኬሬስ ጋር በአንድ ጨዋታ ላይ ተጣምረው ሲጫወቱም ልናያቸው የምንችልበት እድል እንዳለ የሚጠበቅ ነው የሚሆነው። ወደ አድማጮቻችን አልቫሬዝን ብቻ ሳይሆን ግን አርሰናሎች ራፋኤል ሊያው ቀርቦላቸው ውድቅ እንዳደረጉት ባለፉት ቤን ጃኮብስ ባነሳቸው መረጃዎች አይተናል። ሌላኛው አንቶኒ ኑሳ ነው። ሌላ አማራጭ ለአርሰናል ይሆናል ተብሎ የሚታሰበው ሌላኛው ኤሊማኒ ኒዳይ ነው። ኤሊማኒ ኒዳይን በሚመለከት አርሰናሎች በጊቭሚ ስፖርት ዘገባ መሰረት ይህንን ተጫዋች እንደሚፈልጉትና ንግግሮችን ያደርገዋል። ነገር ግን ተጫዋቹ በአልአህሊ ይፈልጋል። ወደ ሳውዲ መሄድ የሚፈልግ ከሆነ አልአህሊ 75 ሚሊዮን ፓውንዶችን አቅርቧል። አርሰናል ተጫዋቹን ይፈልጉታል። አንዱ አማራጭ አድርገው የሚያዩታል። እንግዲህ ድርድሮችና ንግግሮችን አድርገው ኤሊማኒ ኒዳይን የማስፈረም ፍላጎትም አላቸው። ወደ አድማጮቻችን እንግዲህ አርሰናሎች ሞርጋን ሮጀርስን በቸልሲ ከተቀሙ በኋላ ቪኒሺየስ ጁኒየር ዝውውር ካልተሳካ በኋላ አሁንም ቢሆን የዚህን መስመር ለማሻሻል ይፈልጋሉ። ዛሬ ግን ስማቸው ከሙሴላ ጋር የተያያዘ ይገኛል። እንግዲህ ጀመር ሙሴላ በባየርን ቤት የሚገኘው አስደናቂው የአማካይ መስመር ተጫዋችን ይህንን ተጫዋች የሚያስፈርሙ ከሆነ ወደ ግራ መስመር አውጥ የማጫወት ፍላጎት አላቸው። ያ ማለት እንግዲህ ኤብሪቼዜም ወደ መስመር ወጥቶ ሲጫወት ልናየው የምንችልበት እድል ሊኖር ይችላል፣ እየተቀያየሩ ማለት ነው። ሌላኛው አማራጭ ነው አርሰናልን የሚያግዝ ይሆናል። ሌላኛው ግን ሞርጋን ጊብስ ዋይት ነው። ጊብስ ዋይትንም በሚገባ እያዩት ይገኛሉ። አርሰናሎች ግን በዝውውር መስኮቱ መጨረሻ ድረስ ሊሞክሩ የሚችሉት አንደኛው ኬነን ይልዲዝን ሊሆን እንደሚችል የሚጠበቅ ነው የሚሆነው። የይልዲዝ ሁኔታ ግን ከፍተኛ ገንዘብ ከቀረበለት ጁቬ ካለበት የኢኮኖሚ ሁኔታ አንጻር ተጫዋቹን ሊለቀው የሚችልበት እድል እንዳለ አንዱ የሚጠበቅ ነው የሚሆነው። ኖርጋርድ ወደ ኤቨርተን የሚያደርገውን ዝውውር ሙሉ በሙሉ አጠናቋል። የጤና ምርመራውንም አድርጓል። የኢታን ዋነሪና የአርቢ ሌይፕዚግ ጉዳይ ዛሬም እንደቀጠለ ነው የሚገኘው። ተጫዋቹ ታዲያ ከጀርመን የሚወጡ መረጃዎች የሚጠቁሙት 40 ሚሊዮን ዩሮ ይህንን ተጫዋች ለማስፈረም የጀርመኑ አርቢ ሌይፕዚግ አቅርበዋል። ታዲያ አርሰናሎች የመልሶ መግዛት አማራጭ እንዲኖርላቸው ይፈልጋሉ። ያም 60 ሚሊዮን ዩሮ ወይም 51 ሚሊዮን ፓውንዶች ዋጋ ላይ እንዲኖርላቸው የሚፈልጉ ነው የሚሆኑት። አርሰናሎች ፒኤስጂ በዋጋ ጉዳይ የብራድሊ ባርኮላን የሚቀንስ ከሆነ ወደ ዝውውሩ የመግባት ፍላጎት አላቸው። ነገር ግን አሁን ባለው የ140 ሚሊዮን ፓውንድ ዋጋን መክፈል አይፈልጉም። ሊቨርፑሎች 100 ሚሊዮን ፓውንድ እንዳቀረቡም መረሳት የለበትም። ወደ አድማጮቻችን እንግዲህ በየዕለቱ አርሰናልን የሚመለከቱ የተለያዩ መረጃዎች የምታገኙበት የያያ ስፖርት ገጻችን ነው። ያያ ስፖርትን ላይክ ማድረጋችሁን አትርሱ።